ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። ዛሬ ቀኖችን ሁሉ አልፈን ዘመናትን ተሻግረን በአንድ ታላቅ የክብር ቀን ላይ ቆመናል። ዛሬ ሚያዝያ 9 ቀን በጸሎታቸው ማዕበልን የገሰጹ በትሕትናቸው ሰማይን የነኩ የኢትዮጵያ ኮከብ የዓለም ብርሃን የሆኑት የታላቁ ጻድቅ አባታችን አቡነ እስትንፋሰ ክርስቶስ ዓመታዊ የዕረፍት በዓላቸው ነው። አባታችን አቡነ እስትንፋሰ ክርስቶስ ስማቸው ሲጠራ እንኳን ልብን በሐሴት የሚያዘልል ነፍስን የሚያረካ አጋንንትን የሚያርበደብድ ታላቅ አባት ናቸው። አድማጮቻችን፣ እኚህ አባት ማን እንደሆኑ አስታወሳችሁን? እኚህ አባት እኮ ምድራዊ ሥጋ ለብሰው እንደ መላእክት በሰማይ የኖሩ ቅዱስ ናቸው። ስማቸው ራሱ የሕይወትን ምስጢር ይነግረናል። ትንፋሻቸው ጸሎት፣ ንግግራቸው በረከት፣ ዝምታቸው ጥልቅ ምስጢር የነበረ ታላቅ ጻድቅ ናቸው። በበረሃ ወድቀው ጤዛ ለሰው ድንጋይ ተንተርሰው ስለ እኔና ስለ እናንተ ስለዚች ዓለም ሰላም እንባን እንደ ውሃ ያፈሰሱ ታላቅ አባት ናቸው። ፊታቸው እንደ ፀሐይ የሚያበራ፣ ግርማቸው እንደ አንበሳ የሚያስፈራ፣ በሕይወት ዘመናቸው የታመሙትን የፈወሱ፣ የተጨነቁትን ያረጋጉ፣ አጋንንትን በሥልጣናቸው ያባረሩ፣ የፈጣሪያቸውን ፊት ሁልጊዜ የሚያዩ ቅዱስ አባታችን ናቸው። ክብር ለእርሳቸው ይሁን። ዛሬ ሚያዝያ 9 ቀን እኚህ ታላቅ አባታችን ከዚህ ከሚያልፈው ዓለም ድካም አርፈው ወደማያልፈው የዘላለም ክብር የገቡበት ቀን ነው። ምድር አልቅሳ ሸኝታቸዋለች፣ ሰማይ ግን በእልልታ ተቀብለዋቸዋል። መላእክት በክንፋቸው ጋርደው፣ ጻድቃን በዝማሬ ታጅበው የክብር አክሊልን የተቀበሉበት ቅዱስ ዕለት ነው። የዚህን ቀን ክብር ስናስብ በውስጣችን ያለው ጭንቀት ሁሉ ይረግፋል፣ ልባችን በተስፋ ይሞላል። ታላቁ ጻድቅ አባታችን አቡነ እስትንፋሰ ክርስቶስ ሆይ፣ እኛ በዕረፍት ቀን በክብር ፊት ቆመናል። እኛ ደካማ ልጆች በኃጢአት የቆሰልን በዓለም ጫጫታ እየደከምን መፍትሔ ጠፍቶን የምንባዝን ልጆች አንተን ተጠግተናል። አባታችን ሆይ በጸጋህ ግርማ በጸሎትህ ኃይል አስበን። በዚህች ሰዓት ይህንን ድምፅ እየሰሙ ላሉት ልጆችህ ሁሉ እዘንላቸው። የታመሙትን በፈዋሽ እጅ ዳሳቸው። በኑሮ በሥራ በትዳር በግንኙነት ማዕበል ውስጥ ላሉት ሰላምን ስጣቸው። ቤተሰብ ውስጥ መግባባት የጠፋባቸውን አንተ የክርስቶስ ትንፋሽ የተባልከው አባታችን በሰላም ትንፋሽ እፍ በልባቸው። ፍቅርን፣ መከባበርን፣ ጤናማ ቤተሰብን ስጣቸው። የተጨነቀውን አእምሮ አሳርፍ፣ የጠበበውን መንገድ አቅና። በሀገራችን ላይ ሰላምህን ዘርጋ። አንተ እኮ እምቢ የማትባል አባት ነህ። ፈጣሪህ ቃል ኪዳን ገብቶልሃል። በስምህ የጸለየውን መታሰቢያህን ያደረገውን ዝናህን የሰማውን ሁሉ እንደሚምርልህ አምላካዊ ቃል ተሰጥቶሃል። እኛም ዛሬ ስምህን ጠርተናል፣ ክብረ በዓልህን አስበናል፣ በዝናህ ተደንቀናል፣ በችሎታህ አምነናል። አባታችን ሆይ አትለየን፣ አትተወን፣ በምልጃህ ሸፍነን። የተወደዳችሁ አድማጮቻችን፣ አሁን ልባችሁ እንደተረጋጋ እናምናለን፣ መንፈሳችሁ እንደታደሰ ይሰማናል። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ በረከት፣ ጸጋቸው፣ ጥበቃቸው ከሁላችሁም ጋር ይሁን። ከዚች ሰዓት ጀምሮ በምትገቡበት፣ በምትወጡበት፣ በምትሰሩት ሥራ ሁሉ መንገዳችሁ የቀና ይሁን። ቤታችሁ በበረከት ይሞላ፣ ጎተራችሁ ይትረፍረፍ፣ ክፉ ዓይን፣ የሰው ተንኮል፣ የዘመን ክፋት አያግኛችሁ። ጻድቁ አባታችን በጸሎታቸው ኃይል እንደ ብረት አጥር ይሁኗችሁ። ጤና ለሥጋችሁ፣ ሰላም ለነፍሳችሁ ይሁን። ያሰባችሁት መልካም ሐሳብ ሁሉ ይሳካላችሁ። እናንተንም ቤተሰቦቻችሁንም የምትወዷቸውንም ሁሉ በጻድቁ ምልጃ የተጠበቃችሁ ሁኑ። አሜን። ኦርቶዶክሳውያን አድማጮቻችን፣ ይህ ገና ጅማሬ ነው። የጻድቁን አባታችንን የክብራቸውን ታላቅነት፣ ያደረጓቸውን እጅግ አስደናቂና ልብን የሚያቀልጡ ተአምራት ገና አልነገርናችሁም። የፈወሷቸውን ሕሙማን፣ ያስነሷቸውን ሙታን፣ የረዷቸውን ችግረኞች ታሪክ ስትሰሙ ነፍሳችሁ በሐሴት ትዘምራለች። እንግዲህ ይህንን ድንቅ መንፈሳዊ ሰላም ይዛችሁ ዘና እንዳላችሁ፣ ልባችሁን ለጸጋ ክፍት እንዳደረጋችሁ አሁን በመቀጠል ወደሚቀርበው ወደ አቡነ እስትንፋሰ ክርስቶስ የሕይወት ታሪክ ገድልና ተአምራት እናልፋለን። ይህንን ጥልቅና ማራኪ ገድላቸውን በማድመጥ የበረከታቸውም ተካፋይ ትሆኑ ዘንድ ነፍሳችሁንም በቃሉ ትመግቡ ዘንድ በታላቅ አክብሮትና በታላቅ ፍቅር እንጋብዛችኋለን። ቀስ ብላችሁ ዓይናችሁን ገልጣችሁ ልባችሁን አዘጋጁ። እነሆ የአባታችን አቡነ እስትንፋሰ ክርስቶስ ገድልና ተአምር አሁን ይጀምራል። በረከታቸው ይደርብን። የአቡነ እስትንፋሰ ክርስቶስ ገድል የዕለተ ዓርብ ምዕራፍ 13 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ዓርብ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው።
ጸሎት በረከቱ ከሁላችንም ሕዝበ ክርስቲያንና ከአገራችን ከኢትዮጵያ ከደብራችን ከመካነ ቅዱሳን ጋር ለዘላለሙ ጸንቶ ይኑር አሜን። ከዚህ በኋላ በሰባተኛው ዓመት ሱስንዮስ አረፈ። ወደ እሱ ሄደው የኢትዮጵያ አባቶች መነኮሳትና ሕዝብ ሁሉ አልቅሰው በታላቅ ክብር በነገሥታት መቃብር በነገሰ በ24 ዓመቱ ቀበሩት። ከዚህ በኋላ የዮሐንስ አባት ንጉሥ ፋሲል ነገሰ። ፋሲልም 35 ዓመት ሲሆነው ልጁ ዮሐንስም ወደ አባታችን ወደ አቡነ እስትንፋሰ ክርስቶስና ወደ አቡነ ዘማርያም ሃይማኖትንና ምግባርን ያስተምሩት ዘንድ አምጥቶ ሰጣቸው። ከአቡነ እስትንፋሰ ክርስቶስ ጋር አቡነ ዘማርያም ይህንን ጻድቅ ዮሐንስን አስተማሩት። ከመልካም ምግባር ጋር እሱንና ወንድሞቹን የቀና ሃይማኖትንም አስተማሩ። ጻድቅ ንጉሥ ዮሐንስ ተምሮ በጨረሰ ጊዜ ንጉሥ ፋሲለደስ አርፎ ከዚያ ዮሐንስ ነገሰ። የኢትዮጵያም ሀገር 15 ዓመት በቀናች ሃይማኖት ኖረች። ይህም ዮሐንስ የተባለ ንጉሥ ለአቡነ እስትንፋሰ ክርስቶስ የኢትዮጵያ ሰዎችና ሀገር ሁሉ ለዚች ለአንተ ቦታ ይገዛ ይስገድ፣ መጥቶ ደጅ ይጥና ብሎ ቃል ኪዳን ገባለት። ስለዚህም ደብረ አስጋጅ ተባለች። ጻድቁ ቅዱስ ዮሐንስ በአባታችን እጅ ዘወትር ሥጋ ወደሙን ይቀበል ነበር። ንጉሡም አባታችንን የክርስቶስን ሥጋና ደሙን አቀብለኝ አለው። እሺ ብሎም ወደ በዓቱም ቅዳሴ ይቀድስ ዘንድ ገባ። ገብቶ ወደ እግዚአብሔር በጸለየ ጊዜ ዮናኤል የሚባል መልአክ ከእግዚአብሔር ታዞ የቅዳሴ ልብስንና ለመሥዋዕት የሚሆኑ ኅብስቱን ከነጻሕሉ ወይኑን ከነጽዋው ይዞ መጣ። ለቤተ ክርስቲያን አገልግሎት የሚሆነውን ሁሉ ይዞ መጣ። አባታችን ቅዳሴ ገብቶ በሚቀድስበት ሰዓት መንፈስ ቅዱስ በገሃድ እየታየ ከሰማይ ወረደ። አባታችንም ለንጉሡና ለመኳንንቱ ሥጋውን ደሙን አቀበላቸው። ጌታችን ኢየሱስ ክርስቶስ ወደ አባታችን መጥቶ በእጁ የቆረቡ ሁሉ የአስራት ልጆቹ የሆኑ ዘንድ በደብሩ በገዳሙ ሥጋው ደሙን የተቀበሉም ሁሉ ልጆቹ የሆኑ ዘንድ የምሕረትን ቃል ኪዳን ሰጠው። ይህንንም ቃል ኪዳን ያለ አባታችን በስተቀር ያወቀ የለም። ንጉሡም ወጥቶ መኳንንቱም መሳፍንቱም ነዳያንም ምስኪናንም በደብሩና በግዛቱ ውስጥ ያሉትንም ጠርቷቸው ሰብስቧቸው በእመቤታችን በቅድስት ድንግል ማርያም በዓል ጥር 21 ቀን ታላቅ በዓል አደረገ። የተራቡትን በማብላት የተጠሙትን በማጠጣት ስለ እመቤታችን ስለ በዓሏ ክብርና ስለ ቅድስናዋ ስለ ሥጋ ወደሙ ክብር ከዚያው አደረ። በማግስቱም ንጉሡ አባታችንን በሞቴም በሕይወቴም ያንተ በረከት እንዳይለየኝ ብሎ በጸሎቱም ጊዜ እንዲያስበው ከአባታችን ጋር ቃል ኪዳን ተገባቡ። ንጉሥ ዮሐንስም ራሱን ዝቅ አድርጎ አባቴ እስትንፋሰ ክርስቶስ ሆይ ባርከኝና በረከትን ሰጥተህ ሸኘኝ አለው። አባታችንም ብሩክ በሆነች እጁ ራሱን ይዞ ባረከው፣ በረከትንም አሳደረበት። የነቢያት የሐዋርያት የዳዊት የሰለሞን የጻድቃን የሰማዕታት የእመቤታችን የቅድስት ድንግል ማርያም የአብ የወልድ የመንፈስ ቅዱስ በረከት በአንተ ላይ ይደር። ከምድር ነገሥታት ሁሉ የተደነቅህ ሁን። ስምህ በመንግሥተ ሰማያት በነቢዩ በኤልያስ እጅ በወርቅ ቀለም የተጻፈ ይሁን። የምትጠብቃቸውን መንጋ እስከ ፍጻሜ ዘመን ድረስ እንዲገዙ ያድርግልህ አለው። ከዚህ በኋላ አቡነ ዘበሰማያትን እስከ መጨረሻው ከጸለዩ በኋላ ንጉሡ ተሰናብቶ ሄደና በሰላም በቀናች ሃይማኖት ጸንቶ 15 ዓመት ነገሰ። ከዚህ በኋላ በሰላም አረፈ። አዲያም ሰገድ የተባለ ልጁ ኢያሱም 24 ዓመት ነገሰ። ንጉሥ ሱስንዮስ ከመሞቱ አስቀድሞ በዚህ በንጉሥ ሱስንዮስ ዘመን ወደ ተደረገውና ወደ ቀደመው ነገር እንመለስና በዚያን ዘመን ስሙ ማርቆስ የሚባል ደግ ጳጳስ ነበር። መልካም ሥራን የሚጠላ ሰይጣን የኢትዮጵያ መነኮሳትን በአቡነ እስትንፋሰ ክርስቶስ ጸሎትና በአባ አካለ ክርስቶስ ጸሎታቸውና ትምህርታቸው የኢትዮጵያን አገር እንደወረሱ አይቶ የተረገመ ጠላት በእነሱ ላይ ቀንቶ በጠላትነት ተነስቶ ስሙ መሐልም የሚባል የክፋትና የተንኮል ወሬኛ ሰው ላይ አደረ። ይህ ሰው ኃጢአተኛ፣ ወራዳ፣ ሐሰተኛ ማለት ነው። መሐልም የተባለ ሰው ሐሰተኛና እንደተወገዙ እንደ አርዮስና እንደ መቅዶኒዮስ የተወገዘ መናፍቅ ነው። መናፍቃንም በዚያን ዘመን ተነስተው ከዚያ መናፍቅ ጋር ክህደትን፣ ክርዳድንና እሾህ አሜኬላንም በምዕመናን ልቦና ዘሩ። ቅዱሳንን ያሳፍሩ ዘንድ በኢትዮጵያ የደረቀውን እንጨት ተከሉ። የማይገባውን ትምህርት አምጥተው ሁለት ልደት የነበረውን የጌታችንን ልደት ሦስት ብለው በሐሰት የማይገባውን ታላቅ ስድብ ይናገሩ ጀመር። ይህንንም ክህደት ለኢትዮጵያ ሰዎች አስተማሩ። ሰዎችም አልተቀበሏቸውም። ከመናፍቃንም መካከል አንድ ሐሰተኛ ክህደትን አስተምሮ በክፉ አሟሟት ሞተ። ምድርም ከተቀበረ በኋላ 3 ጊዜ ተፋቸው። ሥጋውንም ውሾቹ አልበላ አሉ። ሥጋውም ተላ ከረፋ፣ ለሰው እስኪያስቸግርም ድረስ ጠንብቶ ኖረ። ነፍሱንም የጨለማ ገዥ አጋንንት እየቀጠቀጧት ወደ ዘላለም እሳት ሄደች። ወደ ባሕረ እሳት ወረወሯት። በብዙ ስቃይ ከባሕረ እሳትም ውስጥ ወጥታ ከጌታችን ፊት ደርሳ እየተንቀጠቀጠች ቆመች።
ጌታችንም ይህችን የሰደበችኝን ነፍስ ወደ ዙፋኔ አታቅርቧት፣ እርጉም ዲያብሎስ ወዳለበትና የጥልቅ ጥልቅ ወደሚሆን መናፍቃን ወዳሉባት የኩነኔ ቦታ መውጫ ወደሌለበት ወደ ዘላለም ስቃይ ውሰዷት አለ። እነሱም እየቀጠቀጡ ወስደው ትሉ ወደማያንቀላፋ እሳቱ ወደማይጠፋ እሳት ወረወሯትና በድቅድቅ ጨለማ ውስጥ አኖሯት። ያም ቦታ ለዘላለም መውጫ የሌለበት ቦታ ነው። ዳግመኛም አንድ አመፀኛ መናፍቅ እንደ አባቶቹ ስድብንና ክህደትን አዲስ ሃይማኖትን እናምጣለውና ከነቢያትና ከሐዋርያት ከጻድቃን ከደናግል ከመነኮሳት ዘንድ ያልተገኘውን ትምህርት አምጥቶ 3 ልደት ብሎ አስተማረው። አስቀድሞ ጌታችን ሩቅ ብእሲ የዮሴፍ ልጅ ብለው ታላቅ ስድብን ሰደቡኝ እንዳለ ይህም የዋህ ንጉሥ በዚህ ክህደት ጸና። ያ መናፍቅም ለኢትዮጵያ ሕዝብ ይህችን ሃይማኖት አስተምር ዘንድ በአዋጅ ነግረ ሰብስባቸው እኔም ሃይማኖትን አስተምራቸዋለሁ አለ። እንዳለውም አልቀረም። ሕዝቡም ተሰብስቦ ሲያስተምር ትምህርቱ በከተማውና በሀገሩ ሁሉ ተሰማ። በዚያ ዘመን ሰይጣን ካነሳው አውሎ ንፋስ የተነሳ በኢትዮጵያ ሁሉ ታላቅ መታወክ ሆነ። ሃይማኖቱ የቀና ሥራው መልካም የሆነ ስሙ ማርቆስ የሚባል ጳጳስ በዚያን ዘመን ነበር። በጾምና በጸሎት በመታመን ያም አባት በሰይጣን ላይ እንደ አንበሳ ነበር። ገዥ ከሚሆን ከንጉሡ ጋር በሃይማኖት የተነሳ ታላቅ ጠብ ሆነ። የኢትዮጵያ መምህራንና መነኮሳት ካህናት፣ ምዕመናን ሐዋርያትን የሚከተል የሐዋርያት ወንድም የሆነ ማርቆስን ተከትለው ወደ ንጉሥ ገብተው ንጉሥን ከሐዋርያት ዘንድ ያልተገኘውን ከመጻሕፍታቸውም ያልተገኘውን ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደውን ይህን ክህደት ተዋሉት። እምቢ ካልክ ግን ሥጋ ወደሙን አናቀብልህም፣ እንጣላሃለን አሉት። ያም ንጉሥ አይሆንም አልመለስም አለ። ያም አላዊ መጥቶ ሲከራከሩት መልስ አጣ። ከአቡነ ማርቆስ ጋር ያሉት 200 መምህራንና አባቶች በማይፈታ ግዝት ገዝተው ለዩት። ያም አመፀኛ ሰው በክህደቱ ጸና። ይኸውም ከመናፍቃን ጋር ተቆጥሯል። እንዲጢቁ ማርያጦስ ተባለ። ይህም ማለት የወንድ ጠላት ማለት ነው። ጳጳሱ ማርቆስም ከልጆቹ ካህናትና ከሊቃውንት ጋር ሆኖ መናፍቃንን ሁሉ ያወግዛቸው ነበር። ምን አይቶ አወገዘ ያሉ እንደሆነ አስቀድሞ ይህን ክህደት ሰምቶ ፈጽሞ ቀኖና ይዞ 40 ቀን 40 ሌሊት ሰነበተ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደሱ መጥቶ ልብሴን ቀደዱብኝ፣ ይህም ማለት ወልድ የጸጋ ልጁ ነው ብለው ሰደቡኝ፣ በምድር ለወልድ አባት አለው ልደቱ 3 ነው በማለት የማይገባውን ስድብ ሰደቡኝ አለው። ስለዚህ ይህንንም መናፍቅ በመንግሥተ ሰማያት ከኔ ጋር አላኖረውም፣ በሱ ያመኑትን እበቀላቸዋለሁ። ፈጥኖ ያመነለት ይህንንም ንጉሥ ከመንግሥቱ ለይቼ አሳድጄ ተሰቃይቶ ይሞታል። አንተ ግን ወዳጄ ማርቆስ ሆይ በሥልጣንህ እነዚህን መናፍቃን ገዝተህ ተለያቸው። አንተ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። አንተን እምቢ ያለ እኔን እምቢ ያለ፣ አንተን የሰማህ እኔን ሰማ። ክህነትን ስትሰጥ ወልደ አብ ወልደ ማርያም የወልድ ልደቱ 2 ነው፣ ከ2 አትቀንሱ 3 ነው አትበሉ ብላ አስተምረህ ከካህናትም ክህነትን ከአንተ የተቀበለ በትምህርት ቃል የጸና አንተ በተቀመጥህበት ዙፋን የተቀመጠውን እኔ በሰማያት ባለው አባቴ ፊት እምረዋለሁ፣ ከኃጢአት ነፃ አደርገዋለሁ። ከዚህ በኋላ መናፍቃንን ይህን ሰምቶ አወገዘ። አቡነ ማርቆስም አስቀድሞ ንጉሡን መልካም ምክር 4 ቀን መክሮት አልቀበልም ስላለው ከ4 ቀን በኋላ እነዚህን ክፎች መናፍቃንን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉትን ከሃዲያን በሙሉ በሕይወቱም በሞቱም ሃይማኖትን የሚጠራጠሩ መናፍቃንን ሁሉ አወገዘ። ይህም መናፍቅ ደጋጎች የኢትዮጵያ መነኮሳትንና አባታችን አቡነ እስትንፋሰ ክርስቶስን ተቃውሟቸው ከንጉሥ ጋር ተባብሮ ብዙ ስቃይ አሰቃያቸው፣ ማሸነፍ ግን አልቻለም። ንጉሡም ይህን ሰምቶ በኢትዮጵያ አድባራትና ገዳማት ያሉትን መነኮሳት መምህራን መናንያንን ያመጡ ዘንድ በጎጃም፣ በትግራይ፣ በሮሃ፣ በጾንሶል ይኸውም ወደ አባ ምህረተ ክርስቶስ ቦታ ወደ አንባሶል ወታደሮችን ላከ። እሱም በጽድ እንጨት ላይ ቆሞ ብዙ ዘመን ሲጸልይ የኖረውን አባ ምህረተ ክርስቶስ የተባለውን ታላቅ መነኩሴንም አውርደው ይዘውት ሄዱ። ምዕራፍ 14 ዳግመኛም ንጉሡ ወታደሮችን ወደ ሸዋ ሀገርና ገዳማት ወደ ዳውንት ሀገር ላከ። ወታደሮቹም እግዚአብሔርን የማይፈሩ የሰውን ፊት የማያፍሩ ጨካኞች አረመኔዎች ነበሩ። እነርሱም ወደ ደብረ አስጋጅ መጥተው አቡነ እስትንፋሰ ክርስቶስን ፈለጉት፣ ሊያገኙት አልቻሉም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፉ ሰውሮታልና እረፍቱም በሰማዕትነት አይደለምና ወደፊትም የሚሰራው ብዙ ሥራ አለና ወታደሮችም ከሀገሩ ሰዎች ጋር 55ቱን ሀገር እየወረሩ አባታችን አቡነ አካለ ክርስቶስ ካለበት ደብረ ጸበልጎል ደረሱ። ገዳማትም ካሉበት ደርሰው እነዚያን ገዳማት ወረሩ። የእነዚህም ገዳማት ስም የአባታችን አካለ ክርስቶስ ገዳም ጸበልጎል፣ የአባታችን ስነ ድንግል ገዳም ሞገራ፣ የአባታችን ዝክረ ክርስቶስ ገዳም እግረ ጸወን፣
የአባ ጸጋ ክርስቶስ ሰገድ፣ የአባ ሉሲ የአባ ቃለ አብ ሸዳሄ ሕንፃ፣ አባ ሙሴ የፍቅረ ክርስቶስ ቁሊልታ፣ የኤዎስጣቴዎች የአባ መለኮተ ክርስቶስ፣ እነዚህን ስማቸውን የጠራናቸውን ከጎጃም ሀገር የመጡ ደጋጎች እግዚአብሔርን ፊት ለፊት የሚያዩ አባቶች ናቸው። ከእነሱም መካከል ሙታንን ያስነሳ፣ በብርሃን ሰረገላ የሚሄድ፣ የዕውርንንም ዓይን ያበራ፣ ለምጽን ያነጻ አለ። ከሰማይ ኅብስት ተቀብሎ የሚመገብ፣ የማውን ውኃ የከፈለ። ለቅዱሳን አባቶቻችን የሰማዕትነት አዝመራ በደረሰ ጊዜ የንጉሥ መልእክተኞች መናፍቃን እነዚህን ከበቧቸው። አባ አካለ ክርስቶስ ካለበት ደርሰው ዛሬ ከዚህች ገዳም ሳናስወጣችሁ አናድርም፣ በገዳም ያሉትን ልጆችን ሰብስባቸው፣ በእግሩም የሚሄድ አንድ ሰው እንዳይቀር ንጉሡ አዞናልና ብለው ተናገሩ። አባታችን አካለ ክርስቶስም ይህን ሰምቶ ረጅም ጸሎት በጸለየ ጊዜ የእግዚአብሔር መልአክ ወደ እርሱ መጥቶ አትፍሩ፣ ሂዱ፣ በሰማዕትነት ሞታችሁ መንግሥተ ሰማያትን ትወርሳላችሁ፣ የሕይወት አክሊልንም ትጎናጸፋላችሁ። የሙሽርነት ዘመን ደርሷልና በርትታችሁ መከራውን ታገሱ። በ12ቱ ሐዋርያትና በ318ቱ ሊቃውንተ ሃይማኖት በያዝከውም እምነትህ ታምራት ይደረግላችኋል። ዳግመኛም ያ መልአክ ለአባቶች በዚህ አካባቢ ያላችሁ በሰባቱ ሰዓታት ጊዜያትን ለማድረስ ደውልን የምትደውሉ ንጉሡንና ይህን መናፍቅ አውግዛችሁ ለዩ ብሎ ወደ ሰማይ አረገ። ከዚህ በኋላ ቅዱሳን አባቶች ወደ አቡነ እስትንፋሰ ክርስቶስ ዘንድ ሄዱ። እነሱም በመስቀሉና በሰይፈ ጸሎቱ አጋንንትን የሚያጠፋ የአምባሶላ አባ ምህረተ ክርስቶስና አባ ስሉስ ሰገድ ቁጥራቸውም 1200 የሆነ የአባ ዘማርያምና የአባ ዘገብርኤል የአባ አብራኒዮስ ልጆች ናቸው። እነዚህም ቅዱሳን መነኮሳት አቡነ ዘበሰማያትን ከአባታችን አቡነ እስትንፋሰ ክርስቶስ ተቀብለው በጸሎት አስበን ብለው ተማጸኑት። አባታችን አቡነ እስትንፋሰ ክርስቶስም ጽኑ ከያዛችሁት ሃይማኖትም አትናወጹ፣ ለእኔ ግን እረፍቴ በሰማዕትነት ይሆን ዘንድ አልተፈቀደልኝም። የእኔ እረፍት በሌላ ነው፣ እናንተ ግን በሰይፍ ተቆርጣችሁ የምታርፉበት ጊዜ ደርሷልና ሂዱ አላቸው። እነሱም ቡራኬ ተቀብለው ተመልሰው ከገዳማቸው ገብተው ሃይማኖታቸው የቀና መናንያን መነኮሳት ልጆቻቸውን ሰበሰቡ። የእነዚህም ቁጥራቸው 700 ወንዶች መነኮሳት፣ 400 ሴቶች መነኮሳያት ናቸው። አባ አካለ ክርስቶስም የሚፈራ የሚጠራጠር አይሁድ ይመለስ፣ ያመነ የማይጠራጠር የሞቱን መስቀል ጨክኖ ይቀበል ዘንድ ይከተለን። ቤቱን አይዝጋ፣ ስንቁን አይያዝ፣ የሃይማኖትን ሰይፍ ይዞ ይከተለን። የጽድቅ አዝመራ የሰማዕትነት ጊዜ ደርሷልና የሰማዕታትን አሰረ ፈለጋቸውን ተከትለን እንሂድ። በዚያ ጌታችን መድኃኒታችንን እናገኘዋለንና ብዙ ጎዳና በመሄድ በሰይፍ በመቆረጥ ደማችንን በማፍሰስ የእነሱን ዋጋ እናገኛለን። አስቀድመው የነበሩ ከሃዲያን ደማቸውን ስላፈሰሱ የእኛንም ደም ያፍስሱ። እነሱን በሰይፍ ስለቆረጡ እኛንም በሰይፍ ይቁረጡን። ስለ ግርፋታቸው እኛን ይግረፉን። በሚያቃጥል የፀሐይ ሐሩር የሚጠወልግ የሚቀልጥ ነውና በግርፋታቸው እነሱን እንመስላለን። እየረገጡን እየደበደቡን ይነዱናል። መከራ ሞታቸውን ከተሳተፍን የምስክርነት አክሊል አለን፣ ወደ ዘላለም ሕይወት እንገባለን። በሰማያት ከጻድቃን ከሰማዕታት ጋር እንነግሳለን። ስለ ቀናች ሃይማኖታችን አንገታችንን ለተሳለ ሰይፍ እንሰጣለን። ይህችውም የጌታችን መከራ መስቀሉን ተቀብለን የምንገባባት ሀገራችን ናት። አባ አካለ ክርስቶስም ይህን ከተናገረ በኋላ 55ቱን የዳውንት መምህራን ከመላ ማኅበራቸው ጋር ሄዱ። አባ አካለ ክርስቶስም ከ800 ማኅበር ጋር ተጓዘ። የአገሩም ሰዎች የነፍሳችንና የሥጋችን መማፀኛ የሃይማኖት መምህር አባ አካለ ክርስቶስ አባታችን ለእኛ ወዮልን፣ ወዮታ አለብን። ከዛሬ ጀምሮ የታመሙትን የሚፈውስልን ያዘኑትን የሚያረጋጋልን የለንምና አባቶች ልትሞቱ ነው፣ እኛም ከእናንተ ጋር እንሞታለን አሉ። የሰላማችን መሪ የሆንክ አባትና እናት የሆንከን የመንግሥተ ሰማያት መሪ አባታችን ሆይ አንተን ባናይ ባናውቅ በተሻለን ነበር። ደስታችን ወደ ሐዘን፣ ብርሃናችን ወደ ጨለማነት ተመልሷልና እኛም በመከራና በድካም ተጣልን አሉ። የዳውንት ሀገር ሰዎች ሁሉ እየተጫጫሁ እነዚህን ቅዱሳን ተከተሏቸው። መጻጓን፣ አንካሳን፣ የተለያዩ ደዌ ያለባቸውም በተአምራት ከበሽታቸው ድነው ተከተሏቸው። እንጨቶችና ድንጋዮችም በድንቅ ተአምራት ተከተሏቸው። አባታችን አካለ ክርስቶስም ተመለሱ አላቸው። እንጨቶችና ድንጋዮችም ወደ ኋላ ፈጥነው ተመለሱ። ከዚህ በኋላ የንጉሡ ወታደሮች ቅዱሳንን እየነዱ ይዘዋቸው ሰውነታቸው በፀሐይ ሐሩር እየቀለጠ ከገዳማቸው አወጧቸው። ሲሄዱም በመንገዱ ድካም በጸናባቸው ጊዜ የሚያርፉበት ጥቂት ጥላ ፈለጉ። በጭንጫ ድንጋይ ላይ የወይራ እንጨት ነበረች። እነሱም ለአባታቸው ለጻድቁ አካለ ክርስቶስ አባ ራበን ጠማን፣ ድካም ከላብ ጋር መጣብን አሉት። አባታችንም በዚህ ጥላ ስር እረፉ አላቸው። እነዚያም ቅዱሳን አንዱ በአንዱ ላይ እየወደቀ አንዷም በአንዷ ላይ እየወደቀች አረፉ። የእንጨቱ ጥላ ማረፊያ የሆናቸው ዘንድ አልበቃቸውም።
እንደ ቅጠልም ረገፉ። ሰባቱ መነኮሳትም በማኅበራቸው ላይ የደረሰውን ሥቃይ ባዩ ጊዜ እንደ በለስ ቅጠል እርግፍ ብለው ከመሬት ወድቀው የመረረ እንባን አለቀሱ፣ በፍጹም ልባቸውም ጮኹ። ወንድሞቻችን ሆይ ለጥማችን ውሃን እናገኝ ዘንድ ውሃ ወዳለበት እንሂድ፣ ጠምቶን በውሃ ጥም ደርቀን እንደምን እናድራለን አሏቸው። ዳግመኛም ወንድሞች መናንያንም አባቶች እኛ በጎቻችሁ ደከምን፣ እረኞቻችን የሆናችሁ እናንተ እኛ መንጋዎቻችሁን አጠጡን። ኃይላችን በውሃ ጥምና በፀሐይ ሐሩር ደክሟልና በምን ኃይላችን እንሄዳለን አሏቸው። የንጉሥ ወታደሮች የቅዱሳንን እንባና ለቅሶ ባዩ ጊዜ እጅግ አዝነው ከእነሱ ጋር አለቀሱ። አቡነ አካለ ክርስቶስና ድንቅ ድንቅ ተአምራትን የሚያደርጉ እመቤታችን ዘወትር የምትነጋገራቸው ሰማያዊ ንጉሥም ዘወትር የሚያነጋግራቸው ሰባቱ አባቶች መምህራን ተመልሰው ወደ እግዚአብሔር ፊታቸውን አቅንተው አቤቱ የእስራኤል አምላክ ሆይ ለእስራኤል ከጭንጫ ላይ ውሃን ያፈለቅህላቸው በሲና ገዳም ይጠጡ ዘንድ እንዲወጡ ያደረግህላቸው ሰማይንና ምድርን የምትገዛ ያለ አንተ ሌላ አምላክ የሌለ ስለ እኛም የምታዝንና ስለ ድካማችን የምታስብ ስለ ስምህ ብለህ ምራን መግበን ቅዱሳን የነበሩ ሙሴና አሮንን አቤቱ አንተ ሰማሃቸው፣ አንተም ይቅር አልካቸው። እነሱን እንደሰማሃቸው አቤቱ አንተ የለመነውን ልመናችንን ስማን ብለው ጸለዩ። አባቶችም ይህን ብለው 3 ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለው ጭንጫውን ድንጋይ በበትረ መስቀላቸው 3 ጊዜ ወጉት። በዚያን ጊዜ በ11 ሰዓት ብዙ ውሃ በቅዱሳን አባቶች ጸሎት መነጨ። ሰባቱ መነኮሳትም ማኅበረተኞቻቸውን የእግዚአብሔርን ታዳጊነቱን ቸርነቱን ታዩ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስም ቸር እንደሆነ ታውቁ ዘንድ ተነስታችሁ እርሱ የሰጣችሁን ቅመሱ አሏቸው። ምግባችሁም ከእሱ ዘንድ ነውና ከእንግዲህ ጨክኑ፣ ሁላችሁም በእግዚአብሔር ያመናችሁ ሆናችሁ ልባችሁን አጽኑ አሏቸው። እነዚህም ማኅበር ይህን ባዩ ጊዜ እጅግ አደነቁ። በልተውም ጠገቡ፣ ጠጥተውም ረኩ። ምግብና ውሃም ኃይል ሆናቸው። ውሃውም እስከ ዛሬ ተአምር እያደረገ አለ። እነዚያም ማኅበር ከዚያው አደሩ። ምዕራፍ 15 ከዚህም በኋላ በማግስቱ ወታደሮች ተነስተው ቅዱሳንን ይዘው አረንጎ ወደ ተባለው ሀገር አደረሷቸው። ለንጉሡም መምጣታቸውን ነገሩት። ከሰባቱ አባቶች ጋር የነበሩ ከጎጃም 77 መምህራንና 170,000 ከ150 ምዕመናን፣ ከትግራይ ሀገር 101,000 ከሸዋ ሀገር 20,200 ከመላው ኢትዮጵያ 18 ሚሊዮን ናቸው። ቁጥራቸውም ያልታወቀ ብዙ የሆኑ በሃይማኖታቸው የጸኑ ከነዚህ ጋር አሉ። መምጣታቸውን ለንጉሡ በነገሩት ጊዜ አምጧቸው ብሎ እሱ በዙፋኑ ላይ ተቀመጠና ሰራዊቱንም ሰበሰበ። መግረፊያ ጅራፍን የሚተኩሱ ሰይፍንና የጦር መሳሪያን የታጠቁ እንደ አንበሳ የሚደነፉ የሚያስፈሩ የመንግስት ልዩ ኃይል በእነዚያ ቅዱሳን መነኮሳትንና እናቶች መበለታትን ያስደነግጧቸው ዘንድ መሳሪያቸውን ታጥቀው ተዘጋጅተው ቆሙ። አባታችን ጻድቁ አካለ ክርስቶስም ልጆቹ ለሆኑ ለእነዚያ ማኅበር መከራውን ታገሱ፣ ልባችሁንም አጽኑ፣ እግዚአብሔርን ተስፋ አለኝታ አድርጉ፣ የጻድቃን ድህነታቸው ከእግዚአብሔር ዘንድ ነው፣ በችግራቸው ጊዜ የሚከራከርላቸው የሚረዳቸው ከኃጥአንም እጅ ፈጽሞ የሚያድናቸው እሱ ነው ብሎ ነቢዩ ዳዊት እንደተናገረ ሃይማኖቱ እንደ ጥንብ የከረፋ ፈራሽ በስባሽ ሟች ከሆነ ከንጉሡም ፍርሃት የተነሳ ለምን ትረበሻላችሁ አሏቸው። አባታችን አቡነ አካለ ክርስቶስም እንደዚህ ብሎ አጸናቸው። ንጉሡም በጉባኤ መካከል አምጥተው ያቆሟቸው ዘንድ ሰራዊቱን አዘዛቸው። ሰራዊቱም አመጧቸው። ከቅዱሳኑም ወንጀለኛ በሆነ በንጉሥ ፊት ቆሙ። ያም ንጉሥ እነዚያን ማኅበር እናንተ በሃይማኖቴ እመኑ፣ ለመንግሥቴም ክብር ተገዙ፣ ስገዱ ብሎ ጠየቃቸው። አባቶችም ከድንግል እናቱ ጋር እግዚአብሔር ያልወደደውን ክህደትን ታስተምር ዘንድ አናሰናብትህም። ሃይማኖትንስ ማስተማር ለጳጳሳት፣ ለመምህራን፣ ለአባቶች መነኮሳት ነው። የንጉሥ ሥራ ግን ሃይማኖትን ባቀኑ በ318ቱ ሊቃውንትና በአባቶቻችን ሐዋርያት ሃይማኖት ጸንቶ በመልካም እገዛ አገርን መግዛት ነው። የቀና ፍርድንም መፍረድ ነው። ለነዳያን ለምስኪናን መፍረድ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተራቆቱትን ማልበስ ይገባሃል። ወርቅና ብርን ያማረ የሐርና የተለያየውን ልብስ በምድር ማከማቸት አይጠቅምህም፣ ቤተ ክርስቲያን ማሳነጽ ይጠቅምሃል አሉት። ንጉሡም ስለ መልሳቸው ተቆጥቶ እንደ አንበሳ ሆነ። እነዚህንም አባቶች በሃይማኖት ያታምኑምን? በእኔ ላይ ትታበያላችሁን? አላቸው። ቅዱሳን አባቶችም ክፉ በሆነች በሃይማኖት አናምንም፣ ይህን እናደርግ ዘንድ ለእኛ አግባብ አይደለም ብለው መለሱለት። ንጉሡም እንደዚሁ እኩል መልስ ስንመላለስ እንውላለን፣ 3 ልደት ብላችሁ እመኑ፣ በእነዚህ በሰራዊቴ ሁሉ መካከል እንዳታፍሩ፣ ከነማኅበራችሁ ራቁታችሁን ሆናችሁ እንዳትታዩ አላቸው። ያሰቃዩአቸው ዘንድም ወታደሮችን አዘዘ። የንጉሡም ወታደሮች በጦር መሳሪያቸውና ከባድ በሆነ በትር ጀርባቸውንና ደረታቸውን ቀጠቀጧቸው።
እነዚህም ቅዱሳን ማህበር የውሃ ጎርፍ እንደሚጮህ ከመከራው የተነሳ ተጫጫሁ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ፍርሃት ወይስ ሰይፍ ነው ወይስ ጦር ነውን? አሉ። ነፋስ ውሃን እንደሚያናውጥ ተነዋወጡ። ከዚህ በኋላ እግዚአብሔር ጸሎታቸውን፣ ልቅሷቸውን፣ ግርፋታቸውን፣ የራሳቸውን መቆረጥ፣ ደማቸውን መፍሰስ ተቀብሎ ከንጉሱ ቁጣ ሌሎች ያልተያዙትን ምዕመናን ያድናቸው ዘንድ ፈጽመው ወደ እግዚአብሔር ጸለዩ። ሁሉም ከለቅሶ ጋር አንድ በሆነ ቃል አባታችን ሆይ አቤቱ ወደ ፈተና አታግባን፣ ሃይማኖትን ከመካድ አድነን ብለው ጮኹ። ከቅዱሳን ቃላቸውና ጩኸት በምድርም ላይ ከሚፈስ አባቶች መነኮሳትና ከእናቶች መነኮሳያት እንባም የተነሳ ምድር ደነገጠች፣ ተነዋወጠች። ከዚህ በኋላ ንጉሱ ወደ እስር ቤት አስገብተው ያስሯቸው ዘንድ አዘዘ። አንድ ቀንም አሰሯቸው፣ በማግስቱም ያወጧቸው ዘንድ አዘዘ። ቅዱሳንም ከእስር ቤት ወጥተው ከንጉሱ ፊት መጥተው በቆሙ ጊዜ በሃይማኖት ያምናችኋልን ወይስ አላመናችሁም ብሎ ጠየቃቸው። ቅዱሳን አባቶችም በአንድ ቃል በረከሰች ሃይማኖት አናምንም፣ ሰማዕታትን ሁሉ የምትገድል ንጉሥ ሆይ በእኛ ላይ የፈለግኸውን አድርግ አሉት። ከዚህ በኋላ ተቆጥቶ የቅዱሳን አባቶች መነኮሳትንና የእናቶቻችንን መነኮሳያት አስኬማቸውን፣ ልብሳቸውን ያስወልቋቸው ዘንድ አዘዘ። እኔም የምንኩስናዬን ልብስና አስኬማዬን ለእነዚህ አልሰጥም፣ ራሴን ይቁረጡ፣ በጦር ጎኔን ይውጉ እንጂ አይሆንም፣ ከነ አስኬማዬ ከነ ቅናቴ ከነ ቆቤ ልሙት ያለ አለ። ነገር ግን በደበደቧቸው፣ ፊታቸውን በጥፊ በመቷቸው፣ በመሬት ላይ በወረወሯቸው፣ በእግር በረገጧቸው፣ በገረፏቸው ጊዜ ቅናታቸውን በስቃይና ለመናገር በሚያስጨንቅ መከራ ፈቱ። የዚያም መናፍቅ ንግግር እንደ እሬት የመረረ ነበር። የጮትና የልቅሶ ድምፅ እስከ ሰማይ ተሰማ። ከዚህ በኋላ ሃይማኖትን ካዱ የሚል መናፍቅ መጥቶ ተከራከራቸው። ብዙ የክህደትንም ነገር አምጥቶ ዘበዘባቸው። እነሱም ከ318ቱና ከሐዋርያት መጽሐፍ ጠቅሰው መለሱለትና አወገዙት። በዚህ ጊዜም መልስ አጥቶ በእጁ እየዘበተባቸው የአመፀኛ መናፍቅ አፍሮ ሄደ። ንጉሱም መልሶ በዚህ ሃይማኖት ካላመናችሁ ራሳችሁን በሰይፍ ይቆርጡ ዘንድ ቅንጭብ፣ አደሮ፣ ማር፣ ቁልቋል ወዳለበት ወደሚያቃጥል እሳት ይጨምሯችሁ ዘንድ አዛለሁ ብሎ እያስፈራራ ሰይፍንና እሳትን እያሳየ ይሸነግላቸው ጀመር። የቅዱሳን ማህበር በሙሉ ሰይፍ፣ እሳት፣ ጦር እነሆ በፊት ናቸው፣ የፈለግኸውን አድርግ፣ እኛ በረከሰች በአንተ እምነት አናምንም፣ በቀናች አባቶቻችን ሃይማኖት ጸንተን በሃይማኖታችን ሳለን ብንሞት ይሻለናል፣ በጴጥሮስና በጳውሎስ ስልጣን ሃይማኖትን ባቀኑ በ318ቱ ሊቃውንት ስልጣን በእኛም ስልጣን አወገዝናችሁ፣ የተለያችሁ የታሰራችሁ ሁኑ ብለው በአንድ ቃል ተናገሩ። ከዚያ በኋላ አባቶች በዚህ ሁሉ ሽንገላ ለምን ትፈትነናለህ ብለው ተቆጡ። ንጉሱም ወደ እሳት ይወረውሯቸው ዘንድ የማህበሩን ሁሉ ራስ በሰይፍ ይቆርጡ ዘንድ ወታደሮቹን አዘዛቸው። የታዘዙት ወታደሮችም እሳትን አንድደው ከእሳት ውስጥ ወረወሯቸው። እሳቱን ፈጽሞ አላቃጠላቸውም፣ አልነካቸውም፣ እንደ በረዶ ቀዘቀዘ እንጂ። እነሱም የሰለስቱ ደቂቅን ጸሎት እየጸለዩ ሳይቃጠሉ ከእሳቱ ወጡ። ከዚህ በኋላ ንጉሱ የተራቡ ኃይለኞች አንበሶችን አምጡ ብሎ አዘዘ። እነዚህም የተራቡ አንበሶች ወደ ቅዱሳን እየተሯሯጡ መጥተው ከእግራቸው ላይ ወድቀው እግራቸውን ይስሟቸው፣ ይተሻሿቸውም። እነሱም የረገጡትን የእግራቸውን ትቢያ ይልሱ ጀመር። የንጉሱ ሰራዊትም ይህን ተአምር ባዩ ጊዜ ፈሩ፣ ደነገጡ። በእነዚህ ቅዱሳን ሃይማኖትም አመኑ። የንጉሱ መኳንንትና የተለያዩ ባለስልጣናት ንጉሱን እነዚህን አንበሶችን የሚያሰግዱ እሳትን የሚያቀዘቅዙ ፈጣሪ እግዚአብሔርን የሚፈሩ ቅዱሳን መነኮሳትን ትጣላቸው ዘንድ ፈጽሞ አግባብ አይደለም አሉት። ንጉሱም ተቆጥቶ በሃይማኖቴ ካላመኑ አልተዋቸውም አለ። ዳግመኛም ንጉሱ ከዚህ ከመናፍቅ ጋር መክሮ በሰይፍ አንገታቸውን ይቆርጧቸው ዘንድ አዘዘ። ብዙ ከተጨቃጨቁ በኋላ ወታደሮች ሰይፍ ይዘው ይቆርጧቸው ዘንድ ቅዱሳንን ከአዳራሽ አውጥተው እየነዱ ወሰዷቸው። በምግባርና በሃይማኖት የጸኑ እነዚህን ቅዱሳን በሃይማኖት ጸንተው ለሞት ጨክነው ዓይናቸውን ወደ ሰማይ ቀና አድርገው ፈጽመው ወደ እግዚአብሔር ለመኑ። አባታችን አቡነ እስትንፋሰ ክርስቶስም እነዚህ ሰማዕታት በሃይማኖታቸው እንዲጸኑና ፈጣሪያቸው እንዲሰማቸው በረቀቀ ጸሎቱ በጸና እንባው ወደ እግዚአብሔር ያመለክትላቸው ነበር። ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና በአቡነ እስትንፋሰ ክርስቶስ ጸሎትና በእነሱ ጸሎት ወደ እነሱ መጥቶ ሰማዕትነት የተቀበሉበትን ቃል ኪዳን ሰጣቸው። ቃል ኪዳኑም ይህ ነው። እውነት እውነት እላችኋለሁ መታሰቢያችሁን የሚያደርግላችሁ ስማችሁን የሚጠራ የገድላችሁን መጽሐፍ የጻፈውን ያጻፈውን ሰው ስሙን በሕይወት መጽሐፍ እጽፈዋለሁ። በስማችሁም የሚማጸን ጸሎቱ ፈጥኖ በእኔ ዘንድ ይሰማለታል አላቸው። ጌታችንም ይህን ብሎ ከእነሱ ተሰወረ። ከዚህ በኋላ ቅዱሳን አባቶች ከማህበራቸው ጋር እየጸለዩ አንገታቸውን ዘንበል አድርገው ሰጧቸው። ቅዱሳንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ሳለ ሰያፊያን በሰይፍ አንገታቸውን ቆረጧቸው። ያን ጊዜ ከአንገታቸው ውሃ፣ ወተት፣ ደም ፈሰሰ። መላእክትም በብርሃን ልብሳቸው ረበው ጋረዷቸው።
የተሰወሩ ቅዱሳንን መጥተው መዝሙረ ዳዊትን ከመጀመሪያ እስከ መጨረሻ የ15ቱ ነቢያትንና 5ቱ መኃልያተ ሰለሞንን ጭምር የ7ቱን ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር ጸለዩላቸው። ጸሎታቸውን ከጨረሱ በኋላ እነዚህ ቅዱሳንና መላእክት በአንድነት ወደ አየር ወጥተው ሃይማኖት የካዱትን የኢትዮጵያን ሰዎች ያወግዟቸው ጀመር። በዚያን ሰዓት ታላቅ ዝናብና በረዶ፣ ንዑስ ውስታ ነጎድጓድ፣ መብረቅ፣ ደመና፣ ጭልምልም ያለ የሚያስፈራም ጉም ሆነ። መብረቅም ከንጉሥ ሰራዊት መካከል 7 እጅ የሚሆኑትን ገደለ። የሚጠራጠሩ ተጠራጣሪዎችም እግዚአብሔር ተቆጥቶ ባመጣው መብረቅ አለቁ። በቀናች ሃይማኖት ያመኑ የክርስቶስ መስቀሉ ጋሻ ሆኗቸው በተአምራት ድነዋል። ስለ ቀናች ሃይማኖት አምነው የተገደሉ የእነዚህ ቅዱሳን መነኮሳት ሥጋቸው ወንጀለኛ ከሚሆኑ ከንጉሱና ከሰራዊቱ ዓይን ተሰወረና ከምድር 7 ክንድ ከፍ አለ። ቀስተ ደመናም ከእነሱ በላይ ተተክሎ ጋረዳቸው። ሰማዕትነትንም በተቀበሉ በቅዱሳን ራስ ላይ አክሊል ወረደ። በመንግሥተ ሰማያት የምስክርነት አክሊል ተቀብለው ወደ ዘላለም ሕይወት ገቡ። የእነዚህ ቅዱሳን መነኮሳት ነፍሳቸው ከጻድቃንና ከሰማዕታት በተጋድሎም ጸንተው ከኖሩ ከመነኮሳት ከደናግል ነፍሳት ጋር ተደምራ ተድላ ደስታ ካለበት ከገነት ተቀመጠች። የቅዱሳንን አንገት የቆረጡ እነዚያ ወታደሮች አብደው ልባቸውን አጥተው የገዛ ሥጋቸውን እየቆረጡ እየበሉ በክፉ አሟሟት ሞቱ። ይህ ሁሉ ተአምር የተደረገው በአባታችን በአቡነ እስትንፋሰ ክርስቶስ በጸሎታቸውና በልመናቸው በእንባቸውና በስግደቱም ብዛት ነው። የእነዚህ የቅዱሳን ጸሎታቸውና በረከታቸው ከእኛ ከሁላችንም ጋር ይሁን፣ አሜን።